ሰላም ሰላም ፋሚሊያንስ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬ ስለ አንዳንድ የፋሽን እንትኖችን እናያለን። በጣም የሚያስደነግጡ ፋሽን ብለን አንጠራቸው መቼም ይሄ ሪቹዋል ነው፣ አምልኮተ ሰይጣን ነው። ፋሽን አይደለም። ፋሽን ብለው እንደ ሌሎቹ እንትን ሰጡት እንጂ ታይትል ሰጡት እንጂ ፋሽን አይደለም። ጋይስ ግን በነገራችን እየጮኩባችሁ ነው ኮሜንት ላይ አረ ስፒከር የተቀደደ ሁላ የሚላለና እንግዲህ ውዶቼ ለስልካችሁ ስፒከር ይቅርታን እየጠየቅኩኝ ቮሊዩሙን ቀነስ አድርጉት ትንሽ ወይ መድኃኒዓለም እንደው ዘንድሮ ከ18 አመት በታች አይሆንም ይሄ ቪዲዮ በላይ ስለሆነ ልጆች ካላችሁ አሳልፉት። ሞስትሊ ከ18 አመት በታች ካላችሁ እናንተን አይመጥንም ይሄ ቪዲዮ፣ አሳልፉት ውዶች። እና ጋይስ ብዙ ጊዜ ፋሽን ተብለው ፈረንሳይ ውስጥ የሚደረጉ ፋሽኖች ኢቭን ሌላ ዩሮፕ እና አሜሪካ ሀገራት ላይ የሚደረጉ የፋሽን ትርኢቶች ፋሽን አይደሉም፣ ሪቹዋል ነው፣ አምልኮተ ሰይጣን ነው። ዘፈኖቻቸው ላይ አይተናል። እነዚህ ሴሌብሪቲዎች ዘፈኖቻቸው ላይ አምልኮተ ሰይጣን ነው የሚደረገው። ደ ዊኬንድን አቤልን ታውቁታላችሁ አይደል? መቼም እሱ በትክክል በቃ አምልኮተ ሰይጣኑን አከናውኖ ገብሮ ነው የሚወርደው ከመድረክ ላይ። እኔ አንዳንድ ሰዎች አያቸዋለሁ አንዳንድ ቦታ ላይ እንትን ስትሉና ቤተሰብን ልጆችን መቆጣጠር ነው እንጂ yes of course ዓለምን መቆጣጠር አንችልም። ልጆቻችንን ራሳችንን ነው መቆጣጠር የምንችለው። ግን ያየነውን የተገነዘብነውን ነገር አንደርስታንድ ያደረግነውን ነገር ወተን ብንናገር ክፋት የለውም አይደል እንዴ? ማስተማር እኮ ነው። ምን ክፋት አለው? አንዳንድ ሰዎች በቴክስታችሁ ከየት እንደሆናችሁ ራሱ ታስታውቃላችሁ። እፈሩ። እና እዚህ የፋሽን ትርኢት ላይ ሚሼል ላሚ ባለቤቷ ኤሪክ ኦንስ በሚያረጉት የፋሽን ትርኢት ላይ ከዛ የማይመጣ ሴሌብሪቲ የለም። እዚህ ጋር መጣው እንትናቸው ነው። ልክ እንዴት ነው እንደ ባህላዊ ይሄ ጠንቋይ ቤት ምናምን እንደሚባለው በቀደም ወቸው ጉር ላይ ገብቶ ኢሉሚናቲ ምንም ማለት አይደለም ጠንቋይ ቤት ነው ምናምን ብሎ እንዳቃለለው አቃሎባችሁ እንደመጣው ልክ እንደሱ ያ ሁለቱም የሰይጣን ስራ ነው። ግን እንትኑ ይለያያል። ገባችሁ? ይሄ በግልጽ ነው የሚያመልኩት። በግልጽ ትውልድን የመበከልን ነው። በቃ ትውልድን በትክክለኛ ሁሉም ሰው ወንድ ለወንድ እንትና ሊና ሴክስ እኮ ተናግሯል። ሁሉም ሰው ዓለምን ወንድ ለወንድና ሴቶቹም ለሴት ለሴት እንዲሆኑ ነው ምን ፈልገው ብሎ እኮ በግልጽ ተናግሯል እኮ በግልጽ። ከዛም በኋላ እንደነ ቬሮኒካ አይነት ሰዎች ደግሞ ይመጡና ሪሃና በስንት አመቷ መጾም እንደጀመረች አውቃለሁ። ያን ያህል ነው መወዳት፣ ያን ያህል ነው እምቀርባት፣ ስለሷ የምከታተለው። ሪሃና መጾም የጀመረችው ወይ መድኃኒዓለም እንደው በ7 አመቷ ነው አለች። እና ብዙ ጊዜ የኛ ልጆች እንደውም 2025 ላይ 2025 የሆነ የቲክቶክ አዋርድ ላይ እንዴት ስተው ወደ ኔጌቲቭ ገብተው እንደመጡ አይታችኋል። ሙሉ ሚዲያው ነው ሲጮህባቸው ጊዜ ግማሾቹ ወጥተው ይቅርታ የጠየቁት እንደ ሴት ለብሰው፣ ወንዶች እንደ ሴት ለብሰው፣ አንዷ እህታችን ኦልሞስት እርቃኗን መታ ብዙ ነገር ነው ያየነውና እነሱ እንትን መስሏቸው ፋሽን መስሏቸው ከነዚህ ወስደው ነው የሚለብሱት። እና ይሄ ፋሽን አይደለም፣ ይሄ አምልኮተ ሰይጣን ነው። እንዲማርጎ ፋሽን የለም። ምንድነው ፋሽን? እንዲ እርቃን መሄድ፣ መንኳተት፣ ይሄ ጥፍር ያለው ጫማ ማረግ የሚያስፈራ በቃ እንኳን ለልጆች እንኳን ሌላ ከ18 አመት በታች የሆኑ ልጆች ቀርቶ ለአዋቂ እንኳን የሚሰቀጥጥ ነው ልብስ ለብሰው የሚመጡት። እንዲያርጎ ፋሽን የለም። ይሄ አምልኮተ ሰይጣን ነው። በቃ መገበር ማረግ ባለባቸው ሰዓት ላይ ወስደው እንደዚህ ነው መስዋዕት የሚያቀርቡት። የሚመጡት ልጆች ፋሽኑን የሚያሳዩት በጣም ረጃጅም ኦልሞስት ሱዳኒ ይመስላሉ። በጣም ረጃጅም ጥቋቁር ናቸውና መርጠው ነው እንደዚህ አይነት ልጆችን አምጥተው አምልኮተ ሰይጣናቸውን የሚያረጉት። የሚለብሱት አለባበስ በቃ እንዲህ የሚያስፈራ የሚሰቀጥጥ ነው የሚለብሱት። ይሄ ፋሽን አይደለም። እንዲማርጎ ፋሽን የለም። ይሄ አምልኮተ ሰይጣን ነው ጋይስ። እና የሆነ ፕሮግራም ሲኖር አንዳንድ ሴሌብሪቲዎቹም እያየው ነው ሰሞኑን። አሁን ባመጣው ይላሉ ብዬ ነው እንጂ እንሄድበታለን ቀስ እያልን። የሆነ የሚመሳሰል ነገር የሆነ ነገሩን ይተውና የሆነ ነገሩን ይወስዳሉ፣ ለብሰው ይመጣሉ። ፋሽን ለየት ለማለት በቃ እሷ ነው ፋሽን የምታመጣው ኢትዮጵያ ላይ፣ እሷ ለየት ትላለች ለመባል የሚለብሱት አለባበስ አለ። we will see። ሰይጣን ሲያዋርድ እንጂ እኔ ሲያከብር አይቻላቅም። እቺን የመሰለች ሰው ናት እንግዲህ። እቺን አሁን በወጣትነቷ እንዲህ ነው የምታምረው። በቃ የሆነ የሰው ደም ያላት ናት። እዚህ ጋር አይታችኋል። አውሬውን መስላ ነው የመጣችው። በስተርጅና አውሬውን መስላ እጇ፣ አይኗ አሁን መጨረሻ ላይ ቀንድ አርጋ ነው ጭንቅላቷ ላይ። እግዚአብሔር ይጠብቀን እንጂ በአሁን ጊዜ ሰው እየሰማ አይሰማም።
እየተነገረው አይሰማም እግዚአብሔር ካልገለጠላችሁ በስተቀር። እቺ ሴትዮ አምልኮተ ሰይጣን እንደምታረግ እየታወቀ ብዙዎቹ የሷን ጣት ይሄ ጣቱ ምክንያት አለው፣ ግንባሯ ላይ ጥቁር ያረገችው መስመር ምክንያት አለው። እንዲያርገው ነው የሚመጡት። ይሄ የጥልቁን ቀለበት ራሱን ፕሬዘንት የሚያረግ ይሄ የአውሬው የፍየሉ ያለበት አርማቸው ያለበትን አርገው ነው በትክክል በፊት ለፊት የሚመጡት ልጆች። በቃ አሁን ላይ ኖርማላይዝ ያደርጉታል። ገባችሁ? እና ለዛ ነው እንደዚህ አይነት ጫማዎች ያው ፋሽን ተብሎ የመጡት። በነገራችን ላይ እስከ 3000 እስከ 4000 ዶላር ነው የሚሸጡት እንደዚህ አይነት አውሬውን የሚገልጹ የሱ መገለጫ የሆኑ ጫማዎች። እነዚህ የዊል ስሚዝ ልጆች እየወጡ ነው እንትን ፕሬዘንት የሚያረጉት። በጣም ኤክስፔንሲቭ ናቸው ደግሞ ከነሱም ብሶ ጫማዎቹ ማለት ነው። ረመዳን ያለም ይሄ አሁን ምንም የሚሉ ጫማ ነው። እስቲ ምንድነው ይሄ አሁን ፋሽን ተብሎ አሁን ፍራንስ ላይ ነው የሚቀር ሴሌብሪቲ የለም ሴትዮዋ ጋር። እሷ የጨለማዋ ንግስት፣ ባሏ ደግሞ የጨለማው ንጉስ ተብሎ ነው የሚጠራው። ራሳቸውን በግልጽ ንጉስና ንግስት የጨለማው ማለት ነው ከብርሃን ጋር ህብረት የለንም ብለው እኛም ከጨለማ ጋር ህብረት የለንም፣ ግን የሚደረገውን ነገር እንገልጠዋለን። እግዚአብሔር ጌታ ኢየሱስ ክርስቶስ በረዳን መጠን ማለት ነው። እንግዲህ ጋይስ ሊል ናስ ኤክስን ታውቁታላችሁና ወንድ ለወንድ ነው፣ ግብረ ሰዶም ነው። የሆነ ሰዓት ላይ ብዙ ነገር አይታችኋል ብዬ አስባለሁ ብዙዎቻችሁ ሶሻል ሚዲያ ላይ ስለምትሉና ሌላ ጊዜ መጣበታለሁ በሱ ጉዳይ። እና ሊል ናስ ኤክስ የሆነ ሰዓት ላይ ፋሽን ብሎ ያመጣው ነገር ነበረ 666 ፍሬ ጫማ አምርቶ ከስሩ ደም ባለውና ለመናገር ራሱ ይቀፋል። ጌታ ይገስጸውና እንዲህ ነው በጌታ ራት ላይ ራሱ ሲያላግጥ የነበረው። ይሄውና የመጽሐፍ ቅዱስን ጥቅስ ያለበት ጫማ አድርጎ መስቀልን ዘቅዝቆ እንትን ጥቅስ አድርጎ መስቀልን ዘቅዝቆ ነው የመጣውና አረ በጌታ በኢየሱስ መንፈስ ይመታ። ለምንሰራውም የጽድቅ ስራ ለምንሰራውም ኃጢያት እግዚአብሔር ለሁላችንም ዋጋችንን ይከፍለናል። ጌታ በደጅ ነው፣ መምጫው ደርሷል። ጌታ መምጫው ደርሷል። በቃ እግዚአብሔር ይገስጻቸው እንግዲህ መንፈሳቸውን ይምታ። ሌላ ምን እንላለን እንግዲህ። የሉቃስ ወንጌል 10:18 ላይ ያለውን እንዲህም አላቸው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ይሄን ነው እንግዲህ ተጠቀሙት ጥቅስ። እንዴት በቃ ማላገጫ መጽሐፍ ቅዱስን እንዴት እና ይሄ ጫማ ላይ ትክክለኛ የሰው ደም ነው ያለው። ይሄ ከስር ያለው ቀዩ ትክክለኛ የሰው ደም ነው። የቆየ ቪዲዮ ቢሆንም እኔ ሁሌ ስለሚገርመኝ ነው። ተሽጦ ነው የሚገርማችሁ ነገር። ይሄ ሰይጣን ነገር ነው ማን ኖ አትበሉ። ተሽጦ ነው ወደ ያለቀለት። አንድ ከዮርዳኖስ በመጣ በሆሊ ዋተር ልክ እንደ ጸበል ማለት ነው። በዛ ነው አሁን እነሱ ሆሊ ዋተር ይላሉ። ከዮርዳኖስ የመጣ ሆሊ ዋተር፣ እዚህ ላይ ደግሞ የሰው ደም ተደርጎበት ነው እንግዲህ እንደዚህ አስተካክለው 6 አምርተው የመጡት። ይሄው እዚህ ጋር መስቀል አለበት፣ እዚህ ጋር ደግሞ የነሱ አርማ ያለበት። ምን አይነት ዘመን ላይ እንደደረስን። ተሽጦ ነው ጫማው በነገራችን ላይ ወዲያው ያለቀው። አዲዳስን በሰዓቱ እንትን ብሎ ነበር፣ የአዲዳስ ምልክት አድርገውበት ነበርና ይሄን አሁን ከስር ያለውን ሆሊ ዋተር እየረገጣችሁ ነው የምትሄዱት፣ በዛኛው ደግሞ ትክክለኛ የሰው ደምን እየረገጣችሁ ነው የምትሄዱት። አቤት ግን እግዚአብሔር ግን አቤት ቁጣውን ያመጣ ጊዜ፣ አቤት የተቆጣ ጊዜ መድኃኒዓለም አቤት የሚመጣው በላ። እንደዚህ አይነት ቪዲዮ ካላ አትጩህ የምትሉ ሰዎች ደግሞ እንደዚህ አይነት ቪዲዮ ካላ አስጮህ ምን ሊያስጮህ ነው? እንደዚህ አይነት ቪዲዮ እንግዲህ ሁላችንም እንግዲህ ሳናውቅ በድፍረት የሰራነውን ኃጢአት ይቅር በለን ብለኛ እንጸልያለን። እነዚህ ደግሞ እያወቁ ነው የሚደፍሩት፣ እያወቁ ትንቅንቅ በቃ ትንቅንቁስ ነው ያሉትና መንፈሳቸው ይመታ። ከእንደዚህ አይነት ልጆች ከእንደነዚህ አይነት ወጣቶች መጥተው የሚበክሉ የዲያብሎስ ፈረስ ከሆኑ ልጆቻችንን መጠበቅ መተን ስንናገር አንዳንዶቹ ጴጴ በምትሉ ሰዎች እቦልካችኋለሁ። እያየው ነው። አድቡ አያገባንም ምናምን። ካላገባችሁ ውጡ። እግዚአብሔር ያዝልን እንጂ ዘመኑ ከፍቷል ጋይስ፣ ዘመኑ ከፍቷል። በጌታ ላይ በግልጽ ማላገጥ፣ ልብሱን ለብሶ ሁኔታውን እያሳዩ በመጽሐፍ ቅዱስ በጥቅሱ በእግዚአብሔር ቃል በተከበረው በእግዚአብሔር ቃል ላይ ሲያላግጡ እግዚአብሔር ምህረት ያርግልን። ሌላ ምን እላለሁ? እግዚአብሔር ምህረት ያርግላቸው ለነሱም እግዚአብሔር ይማራቸው። እንደዚህ እነዚህ ሰዎችን እግዚአብሔር ይማራቸው ነው የምንለው። ሌላ ምን ልንል እንችላለን? ለአባታቸው ነው የሚገዙት፣ የሱን ስርዓት ነው የሚያከናውኑት። ይሄው ያረገው የባፎሚቱን የፍየሉን ነው አርጎ የመጣው። በቃ ነገረ ስራው ሁሉ የሚዘገንን እግዚአብሔር ይድረስለት። እኛ ሰውን አንጠላም፣ ግን እግዚአብሔር ይድረስለት። በቃ እንደዚህ የሰው ልጅ ጌታ ሆይ እንኳንም ካንታረከን እውነት አንዳንዴ እንኳንም ካንታረከን በቃ እኔ እንጃ ምህረቱ የማያልቅ እግዚአብሔር። ይሄ ነው እንግዲህ ፋሽን ተብሎ ሰይጣን ሲያንኳትት ቡቱቱ ሲያረግ
ይሄ ሸክም ሲያሸክም እንደ ሚሼል ላሚን አይተናል ሲንጓተቱ። ጋይስ እድሜያችሁ በጌታ ቤት ይለቅ። ከእንደዚህ ከቡቱቱ ከተልከሰከሰ ሰይጣን ከሚጫወትበት እንደዚህ ከተልከሰከሰ ነገር እግዚአብሔር ይጠብቃችሁ። ቤተሰባችሁን፣ ራሳችሁን ጌታ እውነት በደሙ ይሸፍናችሁ። ከእንደዚህ አይነት ነገር እንድንማማርበት ነው እንደዚህ አይነት ቪዲዮ ማመጣው። በነገራችን ላይ ጋይስ እና ለጩኸቴ አሁንም ይቅርታ ጠይቃለሁና ተሳቀቅኩኝ። በአግባቡ ነው የተሳቀቅኩት እና ጋይስ አመሰግናለሁ። ቴንኪው ባይ